ልቀቀኝ እኮ ተረጋግተሽ አውሪኝ። ልቀቀኝ። አታርፍም? አንቺን አውርደሽ ማየት አልፈልግም። እኔ ኳሊቲሽን ራስነትሽን ዝቅ አድርገሽ ማየት አልፈልግም። በስነ ስርዓት ተነጋግረሽ እንነጋገራለን። 10 ውጣ ውጣ የምትይውን ነገር አርፈሽ ቁጭ በይ። እቤትሽን ዝግት አድርገሽ ነው ባልሽን ማስተካከል ያለብሽ። የምትወጂውን ሰው መያዝ ያለብሽ። ቁሚና አስተውይ። ተወደድሽ ወይም ደግሞ ይቅርታ ተወደድሽ ወይም ደግሞ ጥሩ ነገር ተባለ መባል ኳሊቲ ማውረድ አይደለም። አጠገባ ያሉት ሰው ማንም ጓደኛ ምናምን የሚያወሩሽ እነዛ ለአንቺ አይጠቅሙሽም። ሁለታችሁ ተነጋገሩ፣ ሁለታችሁ ችግራችሁን ፍቱ። ከዛ በተረፈ ደግሞ እኔ ፍጹም ሁለቱም ጋር የሚሆነው ነገር አላማረኝም። ውጣና እነሱ ይነጋገሩ። አንተ ወሳጅ አንተ መላሽም መሆን የለብህም። አንተም ብሩክ ተብዬው አጠገብህን እይ። የምታረገውን ነገር እወቅ። የምታረገው ነገር በፍጹም አያምርም። በደመ ነብስ እየሄድክ ነው ያለኸው። በጭንቅላት በደመ ነብስ ነው እየሄድክ ያለኸው። በጭንቅላትህን አስብ። የምታረገውን ነገር እወቅ። ይቅርታ እንዴት እንደሚጠየቅ ጥፋትክ መሆኑን እመን። ስለወደድሽኝ እንደወደድሽኝ ስለነገርሽኝ አይደለም። አንቺ እንደወደድሽኝ ነገርሽኝ፣ በጣም ደስ አለኝ። እኔም በጣም ነው የምወድሽ ማፈቅርሽ፣ አንቺን ማጣት አልፈልግም ማለት መቻል አለብህ። አንቺ ስለወደድሽኝ ከዚህ በኋላ ከአንተ ተከትላ ደግሞ ያቺ ጋለሞታ ስለወደድሽው ስላወቀ ምን አገባትና የታቃትና 2 ዓመት ተዋዳችሁ እኮ ቤታችሁን ዘግቶ ፍቅራችሁን እኮ ስትወጣጡ ማንም ያያችሁ የለም። ዛሬ ነው የምትጣሉ ፊት ለፊታችን አደል እንዴ? ስለዚህ ራሳችሁን ሁኑ። ድራማውንም ቢሆን በራሳችሁ ቅረጹት። ራሳችሁን የሚያዋርድና የሚጥል ነገር አታድርጉ። እኛንም አስገመታችሁን። እኛ ለእናንተ ጥሩነት ለእናንተ መልካምነት ብለን እንጂ የሚከፍለን ሰው የለም፣ የሚያኖረን ሰው የለም። የምታደርጉልን ቴንኪው እንኳን አልፈልግም እኔ ከእናንተ። እናንተ ጥሩ ሆናችሁ ማየት ነው እንጂ የምፈልገው። ምን አገባሽ ልትሉኝ ትችላላችሁ። ኦፍኮርስ ምን አገባኝ፣ ግን ስላየዋችሁ በማየው ነገር ነው የምሰጠው። እራሳችሁን ሁኑ፣ አቁሙት። ገንዘብም ከሆነ ደግሞ በስነ ስርዓትና ልክ ባለው ነገር ስሩ። ገንዘብ እኮ እናንተነታችሁን አይተካም። በጣም ይመስላችኋል ዛሬ ሰርሸው በጣም እናንተነታችሁን ነው የሚጥልባችሁ። እኔ በፊት በማውቃችሁ አይደለም አሁን የምገምታችሁ። በጣም ወድቃችሁን ያገኘኋችሁ። እኔ ኢትዮጵያ ባገኛችሁ ሰላም ብያችሁ እንኳን አላልፍም። በሚገርም ሁኔታ የምነግራችሁ ነገር ዛትማች ነው። በጣም የናኳችሁ። የምትናቁበትን ነገር አታድርጉ። ራሳችሁን ሁኑ። ምነካችሁ? ስለዚህ ራስክን ሁን። የምትፈልገውን ነገር ወቅ። ቁምና ምን እንደምትፈልግ ወቅ። የምትፈልጋት ከሆነ በስነ ስርዓት እስከ መጨረሻው እስከ ጥግ ሂድ። ወንድ ልጅ እስከ ጥግ ነው የሚሄደው ለሚፈልገው ነገር። ይቅርታ አልኩሽ እኮ አሁን እኮ አንቺ ስለምትወጂኝ። አንተም ትወዳታለህ ነፍስህ እስከሚወጣ። ከሷ እንደውም አንተ ነው የምትወዳት፣ ግን ማሳየት አትፈልግም። ለማን ነው ማሳየት የማትፈልገው? ራስህን ነው እየሸወድክ ያለኸው። እነዚህን ቆሻሻና ጋለሞቶች አታሰድባት ቁጭ ብለህ። አንቺም ደግሞ ስርዓት ያዥና ኳሊቲሽን ጠብቀሽ የምትናገሪውን ተናገሪ። ትክክለኛ ህይወታችሁን ምኑ። ሃይሚ ይብቃሽ፣ በቃ እኛንም አታስገምቱን። ተነጋገሩና ጨርሱ ችግራችሁን። በቪዲዮም ይሁን በውስጥም ይሁን ቤተሰቦቻችሁን፣ ኦዲየንስን፣ እራሳችሁን ያስናቃችሁት ገንዘብ ዛሬ ልታገኙበት ትችላላችሁ፣ ነገ ግን የእናንተ መገለጫ ሊሆን አይችልም። እነዛ እየተባላችሁ ነው የምትባሉት። ስለዚህ ክብራችሁን ጠብቁ። የዛሬ ስራ በጣም የወረደ ነው። እኔ ለምን ይቅርታ አላረግሽለትም አልልም። ትክክል ነሽ። አንድ ሰው ባሉ ከሴት ጋር ተኝቶ ቪዲዮ ተልኮለት በሁለተኛ ቀን ኦኬ በቃ ይቅርታ አድርጌልሃለሁ አይመጣውም። የእውነትም ቢሆን ልብ ራሱ እሺ አይልም። አንተም ቢሆን ገና ለገና ይቅርታ አላረገችልኝም ብለህ እንዳትጠብቅ። ብዙ መስራት ይጠበቅብሃል። ከነገ ጀምሮ እራሳችሁ እየመጣችሁ ተነጋግራችሁ ችግራችሁን ፍቱ። የማንም ጋለሞታ ቆሻሻ ሴት እያመጣ ፊት ለፊታችን እንትን አትበል። በጣም ነው የምታስጠየው። አንቺም ሴቷ የመጣሽው ቂጥሽን ጥለሽ ጡትሽን ጥለሽ ያምርብኛል ሰደባችሁኝ ትያለሽ እንዴ? ገና ትሰደቢያለሽ፣ ገና ትዋረጃለሽ። ራስሽን ያረከሽ ምንም አላደረግንም። ማናያችሁ ምንም እንዳላደረጋችሁ። ሌላ ነገር ውስጥ ራስሽን አትክተቺ። ክብርሽን ጠብቂ። ነገ ወይ ዩቲዩብ ይከፈትልሻል፣ ነገ ወይ ገንዘብ ይሰጥሻል። ለገንዘብ ብለሽ ራስሽን አታዋርጂ። ቆሻሻ። ጨርሻለሁ። እናመሰግናለን። ገንዬ እስቲ አውሪያንቺ
እናንተ ታፖብልን ካርጉ ቤቱን ይኸውልሽ መቅዲ የዛሬው በጣም የሚያስጠላ ነው። ለምን መሰልሽ? አንደኛ ነገር ልጁ ባለበት አይጸናም የሚለው ሌላ፣ አድራጎቱ ሌላ ነው። እኔ ትዝ ይለኛል ወደኋላ ተመልሼ ለራሴ ጥያቄ የሆነብኝ ሴት ልጅ እንደዚህ ቂጧን ጥላ አይተሻታል? ዛሬ እንዲነካት ቢኮዝ ስለሚደገፋት ስለምታቅ ከዚህ በኋላ ባዶ ናትኝ። እኔ በቤተ ክርስቲያን ነው ያደግኩትኝ እና በቤተ ክርስቲያን ውስጥ ያደግኩ ስለሆንኩኝ ነው ብሎ ሲሰብከን የነበረውን ዛሬ የሚያመጣቸውን ሴቶች እያቸው። ያም ራሱ እሱ ባለበት አይጸናም የሚለው ሌላ፣ አድራጎቱ ሌላ ነው። እኔ በጣም ነው ያወረድኩት። ሁሌ ደግሞ እያመጣ ሴትን ልጅ በሴት አይደለም ወንድ ልጅ ሴትን ልጅ በጥሩ ቃላት በጥሩ ትትና በመንከባከብ በቃ አጥፍቻለሁ በማለት አንቺ እኮ ለእኔ ልዩ ነሽ፣ እኔ አንቺን አጥፍቼም ከሆነ ይቅርታ ጠይቅሻለሁ ብሎ በመንበርከክ እንጂ ሴትን በሴት የማንንም እውነቷን ነው። ሴት ስለምታገኝ ብቻ እኔን መጫወቻ አታርግ ብላለች። ሴትን ቢሉ እኮ ሴቶች አይደሉም እነዚህ እኮ በየመንገዱ የሚገኙ ሴቶች ናቸው። ዛሬ ራሱ ንገሪያት ሲላት እንኳን መናገር አልፈለገችም። ለምን? እሱ የሚያመጣቸው ሴቶች ሁሌም ነው ምለው ትላልቅ በእድሜ የተለቁ ስለሆኑ ሌላ ነገር ውስጥ ነው የሚገቡት። የሚያታልላቸው ጥቅም ነው፣ ምግብ ነው የሚያታልላቸው ነው። ሁሌም ምላችሁ ዛሬ ራሱ ልትነግራት አልፈለገችም። ቁጭ ብላ እሷ ቁጭ በይና ልንገርሽ ነው ያለቻት። ለምንድነው እንደዛ የሚያደርገው? ይቺ ልጅ እኮ ለምንድነው በሞራሏ የሚጫወተው? መሄድም ካለበት ይሂድ፣ ማክበርም ካለበት አክብሮ ይኑር። ለምንድነው እንደዚህ የሚያደርጋት? ልብ እኮ ይሰበራል እኮ። ሴት ልጅ እኮ ናት። በድራማ መልኩ ፈቅዳም እንኳን ቢሆን እኮ ጥሩ እኮ አይደለም። ሄደች አይደለ እንዴ? ተናዳ ሄደች። ልትቀበለው አትችልም ዛሬ በዛሬ ቢኮዝ እሱ አልቋጫውም። ከዚህም በፊት ያስረገዛት ሴት አለች። ምንድንን ብሎ ነው ስለ እሷ የሚነግረን? እሷን ተያይ አለ። እሺ እሷ ትተው፣ እኛስ ህይወቷ እንዲበላሽ ነው? እርጉዟ ምን ሆና ነው? አብራራልን። ልክ እንደዚህ ልጅቷ የሳምንት ጓደኛዬ ናት እንዳለ ያንቺንማ ያብራራልና በምን ምክንያት እንደተወ እንዴት ብሎ እንደሆነ ውሸትም እንደሆነ ያብራራልና ሁለቱንም አንድ ላይ አድርጎ። አንደኛ ነገር በሳምንት መታ እንዴት ልታውቀው ቻለች? የዋህ ነው ቡብዬ አለች። የዋህነቱን በምን አወቀች? 2 ዓመት አብራ የኖረችው እንኳን አላወቀችውም። እንኳን እሷ ምንድን ነው የምትለው? ለምንድን ነው እየመጡ ልቧን የሚያቆስሉት? ለምንድን ነው እሷ ይሄንን የምትቀበለው? ለምንድን ነው ሁሉም ሴት የማንም መንገደኛ ሴት እየመጣች ቁጭ ብላ የእሷ ልብ እንዲቆስል የምትቀበለው? አላውቅም ለምን እንደሆነ። ለራሷም ለክብሯም ለእኛም ጥሩ እኮ አይደለም። የሰውም እኮ እንደዚህ መቅሰል እኮ ለእነሱ ጥሩ አይሆንም። እውነቴን ነው። ኦዲየንሱም ሲቆስል እኛም እንዲህ ስንሆን እንደዚህ ያደረጓት እንደዚህ ያደረጋት። እሱ እውነት ትክክለኛ ወንድ ከሆነ ወንድ ልጅ እኮ ነው እኔ ወድሻለሁ እኔ አፈቅርሻለሁ የሚለው እንጂ ሴት ልጅ እኮ አይደለችም ነው። ሴት ልጅ አወድሃለሁ እንድትለው ነበር ሲጠብቅ የነበረው። ምን ማለት ነው? ወንድ እኮ ነው ሴትን የሚጠይቀው። ለዛ ነበረ እንዴ እንደዛ እንድትለው ነበረ እንዴ ትናንትና ለካ እንደዛ ሲያደርግ የነበረው። እሱ ለምን ወድሻለሁ ለምን አፈቅርሻለሁ ወድሻለሁ ማለት ለምን ከበደው? ሴት እኮ አትልም ለወንድ ልጅ እንደዛ። ይሄንን እንድትለው ነበር የፈለገው በሴቶቹ ፊት። ሴቶቹን አምጥቶ እንዲህ እንድትለው በቃ እሱ ተፈላጊ ነው፣ በቃ እሱ ተወዳጅ ነው፣ በቃ ሴቶቹ ይሞትለታል፣ በቃ ይረባረቡለታል እንድትለው። ወንድ ልጅ እኮ ሸቀጥ አይደለም። ወንድን አድርጎ ከሴት ለይቶ የፈጠረው ወንድ ስለሆነ ነው። ሸቀጥ ነው ማንም እየተነሳ የሚወስደው የሚገዛው። እንደ ወንድ ቆስጠን ብሎ ሴት ልጅ በሴት አይደለም የሚመልሰው። ወንድ ልጅ እንደ ተማረ ያስብ፣ ጭንቅላት እንዳለው ሰው ያስብ። ለነገሩ ምን እነሱ ይሄን ትምህርት አድርገው ይዘውታል እኮ። ዩቱበር መሆን በእነሱ በቃ ፕሮፌሰር መሆን ነው በእነሱ ቤት። ብልግና ማያስተምር፣ ለትውልዱ ብልግና ማያስተምር፣ ዝሙት ማያስተምር፣ ሴትን በሴት ልጅ መቀየር አያስተምር። እነዚህ ጨምሪበት። ልጅቱ ነገ አረገዝኩ ብላ እንደምትመጣ ታያለሽ። ኖ እንደዛ ብለሽ አትበይ። ይህንን ምን እንደምትል በምን አወቅ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትክክል ነይ። ቆይታለሽ። ኖ እንደዛ አትበይ፣ እንደዛ አትበይ። አንቺ ትፈልጊዋለሽ እንዴ?
ወዘር እንደዛ ብለሽ አትበጥብጪ። የሌለ ነገር ምንድነው? ሳምንት ነው ማውቃት አላረል። ለምንድነው አንቺ ሌላ ነገር ምደባላለቂ? ፍቅር ያዘኝ ብላ ነው የምትመጣው። አይቀርም መጣችም አልመጣችም ራሷን ታስከብር። እውነት ኦዲየንሶቿን የምትፈልግ ከሆነ ራሷ ለራሷ ትቁም። እኛንም እዚህ ዝም ብላ እንትን አትበለን። የተጎዳች እየመሰለን ሴትነት የተዋረደ እየመሰለን እንደ ልጄ ስለማያት እንደ ልጆቻችን ስለምናያቸው ነው። ራሷን አታስከብር። እሷም እየመጣች በማንም ራቁቷን ቂጧን የምትሄድ ባለጌ እዚህ እየተሞላቀቁባት አይዱ እየተላላጡባት። ምን ነው ወጣት አይደለች እንዴም? እሷም ራሷን ታስከብር፣ ክብሯን የምትጠብቅ ከሆነ። ይሄ ደግሞ ስራ አይደለም፣ ጥንቅር ብሎ ይጥፋ። ብር እኔ በእሷ እድሜ ገና እኮ ብዙ ነገር ነው የሚጠብቃት። ብዙ ነገር ሰርታ የምታገኘው አለ። እንደዚህ ራሷን ጥላ አይደለም። የማንም ባለጌ ሴት ዛሬ ራቁቷን መጣ ቁጭ አለችው። ለምንድን ነው? ወንድ ልጅ እንዲህ ይሆናል እንዴ? እሱ በቤተ ክርስቲያን ያደግኩት አላለም እንዴ? እንደዚች አይነት ሴቶቹን ከየት ነው የሚያመጣቸው? ከየት ነው እነዚህ መንገደኛ እንደው ሴተኛ ዳሪ እንኳን በማድረግ ለብሳ ነው የምትመጣው። እንዴት እንደምትሆን። ስለዚህ ኦዲየንሶቹንም እንዳያጡ። እውነቴን ነው። ኦዲየንሱም ሰልችቶታል። እውነቴን ነው የምነግርሽ። ራሷን የምታስከብር ከሆነ ታስከብር። ማንንም ባለጌ የመጣች በላዩ ላይ አትላላጥባት በገዛ ቤቷ። ምንድን ነው የሚያስተምሩት? ነገ ደግሞ ትንሽ ቆይ ብለው ማተባቸውን ፈተው አልጋ ላይ አስተኝቶ ያሳዩናል። ችግር የለውም። ምን ችግር አለ? እነሱ በዶላር አብደዋል፣ ሰክረዋል እኮ። ስለዚህ ትውልዱንም አያበላሹ። ትውልድም እነሱን እያየ ነው። የትላልቆቹ ማዘን ጥሩ አይደለም። የሰው ልጅ ሰው ሲያዝን 3 ሰዓት በሆነ ቁጥር የሰው ልብ እየመታ የሰው ልብ እየተንሰፈሰፈ ምን ሊሆኑ ይሆን? ምን ሊላት ይሆን? ሴት እያመጣ የማይፈልግ ከሆነ መላቀቅ እኮ ነው። በቃ ተለያይተው እኮ የራሳቸውን ኑሮ መኖር ነው። የማይፈላለጉ ከሆነ ስራም ከሆነ ደግሞ ይተውት። በቃ ሰውም ሰልችቶታል፣ ልቡም ደምቷል። በዛ ላይ ደግሞ እዚህ ጋር አንድ ነገር የምናገረው ነገር